አልማዝም ተንኮሏ ቀጥሏል። አሁን በምን አድርጋ ሉሊት ከቤት ማስወጣት ነው። ቤቱ የእሷ ማድረግ ነው። አሁን መደራደር ፈለገችው ወይም ደግሞ ተደራድራ ቤቱ በእጇ ለማስገባት የፈለገች ከማታ መካከራ ነው። ከፖሊስ አባል ኮማንደር ነኝ ኮማማን ነው ያለን ሰውዬ አይታችሁታል። እኔ አሁን መጀመሪያ ብዙ ጠልቼው ነበር ይሄን እንትን ማለት ነው። አሁን እየተቀበልኩ ነው። ምክንያቱም ያለው ነገር ትክክለኛ ነገር ስለሚያሳይ ማለት ነው። ይሄ ነገር ይታያል። እንደ አልማዝ ያሉ ወንጀለኞችን የሚይዙ ወይም ደግሞ የሚሸፍኑ እንደዚህ አይነት የፖሊስ አባል ናቸው። ወይም ደግሞ ከፖሊስ ተመሳጥረው በፍርድ ቤትም ይሁን በምን ልክ እንደ አልማዝና እንደ ኮማንደሩ ማን ነበረ እንደሱ ተመሳጥረው ጥቅምን የጋራ አድርገው የሚሰሩ ሰዎች ናቸው። በተለይ ደግሞ ሀገራችንን ስንሄድ እንደዛ ስለሆነ ነው ብዙ ጊዜ ወንጀለኞችን ይበዛሉ። እችን ሴትዮዋ እንደሰማነው ከሆነ ብዙ ወንጀል ተይዞባታል። ብዙ ወንጀል ሰርታለች። መረጃው እንዲያመላከተ ከሆነ ወይም ደግሞ ኮማንደሩ እንደተናገረ ከሆነ የሶስት ሰው ህይወትን በእጇ ጠፍቷል። ስለዚህ ከዛ በኋላ ደግሞ ይሄን ቤት በጉልበት አድርጋ እንደዚህ አይነት ሙስናን ተቀብላ ከፍላ ቤቱ የእርሷ ማድረግ ትፈልጋለች። የዛ ደግሞ የህግ አካላት ያስፈልጋታል። እንደ ህግ አካላት ደግሞ ኮማንደር ከሷ ጋር ነው። ድሮም ጀምሮ ከሷ ጋር የሚሰሩ ይመስለኛል። ወንጀለኞቹ መበዙ ለዛ ነው። ከወንጀለኞቹ ጋር የሚበዙ የፖሊስም መሆን የህግ አካላት ስላሉ ነው። የምሬ ነው የምላችሁ። አሁን እቺ ሴትዮ ብዙ እንትን አለባት። ኮማንደሩ ያውቃል። ግን ከእሷ ጋር ስለሚሰራ በጥቅም ስለሚሰራ እሷን አሳልፎ የህግ መስጠት አይፈልግም። አው አይፈልግም። ለዛ ነው ሰሞኑ አልሰራም እንደዚህ አይነት ነገር የለም ተይኝ ስላት ነው አስገድዳ የሱም ጉድ እንዳለበት የተናገረችው። ከዛ በኋላ መጣ ተሰማማ። እንደምታዩት በምንድነው ተሰማማ? መጀመሪያ በ100,000 ብር። ከዛ በኋላ አይ አንሶኛል፣ እኔ የብዙ ሚሊዮን ዋጋ ያለው ቤት ነው እጅሽ ላይ የማስገባው፣ ስለዚህ አንሶኛል እና ምንድነው የምትፈልገው ስትባል በቃ ቤቱ ተሽጦ ግማሹ ወይም 1/3 እንዲሰጠኝ ነው አለው። በዛ ከሆነ እሺ ካልሆነ ግን አልሰራም አላት። በቃ 100,000 ጨምርልሃለሁ ስትለውም አልተሰማማም። መጨረሻ ተሰማማው። ቤቱ ተገምቶ 1/4 የእሱ እንዲሰጥ ነው። በዙ ነው በዚህ ሰራላት የፈለገው ማለት ነው። ስለዚህ እሷም ተሰማምታለች በዚህ። አያችሁ አሁን ይሄ እኛ ያወቅነው 3ኛ ወንጀል 4ኛ ወንጀል ማለት ነው። ይሄ ሰውዬ አሳልፎ የህግ ስለማይሰጣት ብዙ ወንጀል እንደሰራች መረጃ እያየው ወይም ደግሞ መረጃ እጁ ላይ ያለ እንደገና 4ኛ ከሷ በጥቅም ታስሯል ማለት ነው። ሀገራችን ላይ እንደዚህ ወንጀል የሚበዙት አንዳንዶቹ እጅ ከፍንጅ ተይዘው ከዛ ትንሽ ጊዜ ታስረው ይለቀቃሉ። ወይም እንደዚህ ኮማንደር ተደራድረው ሊሆን ይችላል፣ አይታወቅም። ለዛ ነው ወንጀለኞችን የሚበዙት። ትላንትና አይታችሁ ከሆነ አዲስ አበባ ፖሊስ ኮሚሽን የአዲስ አበባ ፖሊስ ኮሚሽን የለቀቀውን ዜና ካያቸው ምናልባት የምትከታተሉ ከሆነ አንድ የ72 ዓመት አያታችን የሚሆኑ ትልቅ አባት ናቸው። በ2016 ነበረ የአንድ ህፃን የ4 ዓመት ከ10 ወር ህፃን ደፍሮ ትላንትና ፍርድ ቤቱ ያስተላለፈው ፍርድ ምን ነበረ? የ12 ዓመት ጽኑ እስራት አለ። አያችሁ 12 ዓመት ምን አላት? ሀላስ አምኗል ሰውየው፣ ተመስክሯል። የአካባቢ ሰው ምን ተፈጠረ? አዲስ አበባ ቦሌ ቡልቡላ ነው እንደዛ አካባቢ ነው። ጽሁፉ ስላነበብኩት ሂዱና አዲስ አበባ ፖሊስ ኮሚሽን የሚለቁትን ነገር እዩት። እና ይህን ሰውዬ በመረጃ በማስረጃ በአካባቢው ሰውም እዛ ደግሞ የቴሌኮም ዘበኛ ነው። የቴሌኮም ባንክ ቤት የሆነ ባንክ ቤት ስም ተጽፏል። አሁን ስላልኩት ነው የዛን ዘበኛ ነበረ። ስለዚህ 12 ዓመት ምን አላት? ይህ ሰውዬ ትላንትና እንደዚህ ያደረጉ ሰዎች ብዙ ህፃናቶች የምናውቀው በእንደዚህ አይነት ነገር ጠፍቷል። በደንብ የምናውቀው አሁን በሰሞኑ በጣም ይፋ ከወጣው እንትኖች የነ ህፃን ሄቨን
ሰሞኑ ማነበች የሆነች ህፃን ጎንደር ላይ የ4 ዓመት ከምናምን ህፃን ተደፍረው ተገድለው በነዛ ምንም የተወሰደ ነገር ያለ አይመስለኝ። ምናልባት ተይዞ ሊሆን ይችላል። ይሄ አደባባይ የወጡ ናቸው። እነዛ 3-4 ህፃናቶች ሲወጡ ብዙ ወጥተዋል፣ ድምፅ ያላገኙ ከዛ በፊት ጉርሻ ቤት ሄዳችሁ ማንበት ትችላላችሁና እንደዚህ አይነቶች ወንጀል በዙ። ለምን እንደሆነ ታውቃላችሁ? ህግ ስለሌለ ነው። ያን የመጀመሪያውን በአደባባይ ቢቀጣ ኖሮ ይሄን የ72 ዓመት እና አባት የ4 ዓመት ከ10 ወር ህፃን አይደፍርም ወይም ደግሞ አይደፍርም ነበረ። ስለዚህ ለዛ ነው እንደዚህ አይነት ልክ አሁን ከአልማዝ ጋር የሚሰራው አይነት እንትኖች ስለበዙ ነው ህግም አይኖርም ማለት ነው። የመጀመሪያው ሰው በሷ እጅ እንዳለፈ ብዙ ምስክር ማስረጃ ከተያዘ በድጋሚ ሁለተኛውም እንደዛ ከሆነ የህግ መቅረብ ነበረባት። እንደዚህ ነው የልብ ልብ ተሰጥቷቸው ብዙ ወንጀሎችን የሚፈጽሙ ሰዎች አሉ። ከእንደዚህ አይነት ሰዎች ይጠብቃችሁ። እነሱ ምንም አላሉም። እኔ እነሱ ላይ ጥፋት አለ ብዬ አላስብም። ጥፋቱ ያለው እዛ ህጉ ጋር ነው። ህጉ ጠነከረ ቢሆን ኖሮ ደጋግመው ወንጀልና ሰላም ነበረ። ይሄ አንቺ ምንድነው ድራማ ነው ምንድነው አካበድሽ የምትሉኝ አትጠፉም። በቃ ድራማም ቢሆን ያለው ነገር ይሄ ኖርማኒ ሪል ነገር ይሄ ነው ማለት ነው የሚሰራውም። አሁን ጠቀስኩላችሁ ሀገራችን ላይም የሚፈጸመው ልክ እሱ ነው በድራማ መልክ የሚያሳዩት እንጂ ሌላ አይደለም። የሆነ ነገር ስታዩት ለማስተማር ነው ተብሎ የሚከሰተው ነገር ነው በድራማ መልክ አድርገው የሚያሳዩት፣ ወይም ደግሞ ድራማ የሚሰሩ እንደዛ አይነት ነው። ስለ ስደት የሚሰሩ ሙቪ ወይም ደግሞ ድራማዎች ካያችሁ ታዲያ ስደት ሲሰደድ እኮ ብዙን ስቃይ መከራ፣ መንገድ ላይ የሞተው ሞቶ በበረሃ ላይ ውሃም የሚበላው በውሃ ተበልቶ ያሳራት ሆኖ በስንት መከራ ነው የሚደርስ። እሱም በቃ ወይም ደግሞ ያሰበበት ቦታ የሚደርሰው ብዙ መከራ አይቶ ነው። አያችሁ አይደል? ባለፈው እንደዚህ የምንበላው ነገር አቶ የጓደኞቻችን አስክሬን በልተናል ያለው ሰውዬ አሁን ቲክቶክ ላይ አንተ ሰው በላ ይባላል። ፖሊንትና ሴፉ ቤስ ላይ ኢንተርቪው ስካይፕ እንደዚህ በቪዲዮ አውርቶ ነበር። አሁን የሱ ሰውዬ ነው አለ እንትን ነው ይመስለኛል፣ ስዊድን ይሁን ብቻ ከሳውዲ ምናምን አውሮፓ ሀገር ነው ያለው። ያን ሰው እየተናገረውን ሰምታችሁታል። ሁሉም ጓደኞቻችን አልቆ ስንት ነበርን አለ። ስለዚህ የቀረውን የ2 ነው 3 ነበሩ ከኛ ጋር በቃ ሞቱብን። በባህር በብንትን በምንድን ነው በባህር ሆኖ በጀልባው ላይ ሽታቸው ከማን ለመክተድ ውሃው ላይ አልጨከንም። እኛ ደግሞ ራበን፣ ሽንታችን ጠጣን፣ ውሃ አስፈልጎን ረሃባችን እንድንት ሲል አጠገባችን ያለው ጓደኞቻችን አስክሬን በትን። ይሄን ነገር ነው ስደት፣ ጭካኔ ማለት ነው። ስለዚህ የሆነ ስደት ነገር ሲሰራ ድራማ እንደዚህ አይነት እውነተኛ ነገር የሆነውን በድራማ አድርገው ነው ሰውን የሚያስተምሩት ማለት ነው። ስለዚህ ምላችሁ ፈልጌ ነው የአልማዙ ድራማ ነው ከስለ ሀገራችን ምን ታገኛኛችሁ ያላችሁኝ፣ እኔ በዚህ ነው የፈለገውን ድራማ ይሁን እውነተኛ ያለው ነገር እንደዛ ነው። ድራማ የሚሰሩ ሰዎች ጥሩም የሚሰሩ ጥሩዎቹን ለማሳየት ነው፣ መጥፎውም ሊሰሩ መጥፎዎቹን ለማሳየት ነው እንጂ እነሱ ምንም ማስተማር አይደለም። እኔ የተገነዘብኩት የአልማዝና የኮማንደሩን ወደ የሀገራችንን ነው ትዝ ያለኝ። ምክንያቱም ብዙ ጊዜ ወንጀለኞችን ስለሚበዙ እንደዚህ ሀቅ በሀቅ ስለማይሰሩ ወይም ደግሞ ከነሱ ጋር የሚሰራ አካል ስላለ ነው። ትላንተኛው ልብ ያልኩት በቃ ይሄ ነው ሌላ ነገር አይደለም። እና ለዛ ነው ህግ ቢቀጣቸው ኑሮ ይሄን ነገር እርምጃቸውን እንደሚኖሩ ይህን 4-3 አድርጋገመውም ነበር። ትክክለኛ ሀገራችን ያለው ነገር ነው የሚያሳዩት ማለት ነው። በቃ በዚህ ቦታ በደንብ ነው ያሳዩት። የምሬ ነው ባችሁ። ሰው ዝም ብሎ ይዘረፋል። ፌስቡክ ላይ ወጥቶ የሚያለቅስ ባለፈው አያቸው አይደል? ህንፃ ለህንፃው የህንፃ ባለቤት ቦሌ አካባቢ ምናልባት አይታችሁታልና እንትን እያለ ሁሉም ነገር እያለው ማለት የእሱ መሆኑን የሚያስረዳ የለፋውበት ስንት ዓመት የደከምኩበት ነው አለ ሰውየው። ምናልባት ካያችሁ የእንትን ሚዲያ ላይ ቀርቦ ነበረ። አሁን አንድ ባለስልጣን ወጥቶ ስልጣን ላይ ቁጭ ብሎ
ገዛ ንብረቴን ሊያስቀማኝ ነው ቀምተውኛል ብሏልና አያችሁ፣ ሰው ምንም አለፋበት ልክ እንዳልመስ ግን አሁን ፍትህ ያግኝ አያግኝ አላቅም እየወጣ እያለቀሰ ነበርና ብዙዎቻችሁ ማን ነው ስሙ ጠፋብኝ፣ እንትና ሚዲያን ቀርቦ ነበር ማለት ነው። በጣም ነው የሚያሳዝነው። ሰውየው የደከምኩበት የለፋሁበት እየነጠቁኝ ነው። ይሄ ነገር የአዲስ አበባ ልማት እንትንም ያውቀዋል የኔ መሆኑን አለ። ስለዚህ አንድ ጥጋበኛ ወይም ደግሞ ከሱ እንትን ያልሆነ ሰው ስልጣን ላይ ስለወጣ ብቻ ህንፃው ተዘርፎ እና ከወጣህ ደግሞ ትገደላለህ አርፈው ቁጭ በል እያሉ እያስፈራሩኝ ነው ብሎ ያው ባለፈው ምናልባት እና አብድራሂም እንትን ሼር አድርገውት ነበር። እና ምን ላችሁ ፈልጌ ነው ልክ እንደዚህ ልክ እንደ አልማዝ ሰዎች በግድ የሚሰሩ በግድን የሰው ንብረት ካልቀማን የሚሉ ከፖሊስ አባል ስለሚሰሩ ለማለት ነው። በጣም ነው የሚያሳዝነው። ትናንት ያየሁት። ሰላማችሁ ይብዛ። ባይ ባይ።